በብሉምበርግ ዘገባ መሰረት በ2024 የሊቲየም አዮን ባትሪ ጥቅል ዋጋ በ20 በመቶ ገደማ ቀንሶ ወደ $115 በ1 ኪሎዋት ሰዓት ደርሷል። ይህ ከ2017 ወዲህ የታየው ትልቁ የዋጋ ቅናሽ ነው። በዚህ ዋጋ ቻይናውያንን መግዛት በጣም ርካሽ ነው። 25%፣ 35% እና ምናልባትም 120% ታሪፍ ተጭኖባቸው በአውሮፓ የቻይናን ባትሪ መግዛት የተሻለ ነው፣ እዛ የሚመረተውን ከመግዛት ይልቅ። ለዚህ አዝማሚያ ዋነኛው ምክንያት በአንድ የተወሰነ የባትሪ አይነት ላይ እየተካሄደ ያለው የዋጋና የቴክኖሎጂ እድገት ነው። በአውሮፓ ኤልኤፍፒ ባትሪዎች በአንድ ወቅት ርካሽና ዝቅተኛ ጥራት ያላቸው ተደርገው ይታዩ ነበር። ልክ ሶዲየም አየን ባትሪ በዚህ ሰዓት እንደሚታየው ማለት ነው። የቻናሌ ቤተሰቦች መሰረታዊ የኬሚስትሪ ድክመቶችም ነበሩባቸው። ነገር ግን ቻይና እነዚህን ገደቦች በምህንድስና ችሎታዋ በጣም አሻሻለችው። የቻይናን ቴክኖሎጂ ተከትለውም የተለያዩ ሀገራት ባትሪውን ለማሻሻል ጥረት ሲያደርጉ ተስተውለዋል። ነገር ግን አሁን ላይ የሶዲየም አየን ባትሪ እና ሶሊድ ስቴት ባትሪዎች እንዲሁም የተለያዩ የባትሪ ኬሚስትሪዎች ወደ ገበያው እየገቡ በመምጣታቸው ሊቲየም አየን ባትሪዎች እንዴት አድርገው ሊረክሱ እንደሚችሉ ነግራቸዋለሁ። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪና ልናወጋና ልናወራ እዚህ ተገኝቻለሁ። በፍቅር ነው የምጠይቃችሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። እንዲሁ ከመሬት ተነስተው በጥላቻ መጥፎ ስድቦችን፣ የተለያዩ ነገሮችን ኮመንት ላይ በሚጽፉበት ጊዜ ቻናሉ እድገቱ እየተገታ ስለሆነ የዚህን ቻናል አስፈላጊነት የሚገባችሁ ሰዎች ካላችሁ ኮመንት ላይ መልካም ነገር ጻፉ፣ ላይክ አድርጉ። አስተያየትም ካላችሁ አግባብነት ባለው መልኩ አስቀምጡ። እጅግ አመሰግናለሁ። ባትሪዎች ሁለት ኤሌክትሮዶች አሏቸው፣ ካቶድ እና አኖድ። አኖድ በአብዛኛው ግራፋይት ብቻ ነው። ስለዚህ ካቶድ ከባትሪው ውስጥ በጣም ውድ የሆነው ክፍል ነው። ከ70% በላይ ዋጋውን ይይዛል እና በኢንዱስትሪው ውስጥ ባትሪዎችን የምንለይበት መንገድ ነው። ሶስት ዋና ዋና የኬሚስትሪ አይነቶች አሉ። የመጀመሪያው ሁለቱ ተርነሪ ባትሪዎች ይባላሉ። እነዚህ የሚባሉት ካቶዳቸው ሶስት የተለያዩ ንጥረ ነገሮችን ስለሚጠቀም ነው። ኒኬል ማንጋኔዝ ኮባልት NMC እና ኒኬል ኮባልት አሉሚኒየም NCA። ተርነሪ ባትሪዎች ከፍተኛ የኃይል መጠን አላቸው። በተመሳሳይ መጠንና ክብደት ውስጥ ብዙ ኃይል ማስተካከል ይችላሉ። ይህም ማለት በተመሳሳይ መጠንና ክብደት ውስጥ ብዙ ኃይል ማከማቸት ይችላሉ ማለት ነው። ስለዚህ ቀለል ያለ የባትሪ ጥቅል መስራት ይችላል። ኢነርጂ ዴንሲቲ ካላቸው ማሳቸው አነስተኛ የመሆን አቅሙ ከፍተኛ ነው። ይህም የኤሌክትሪክ ተሽከርካሪዎች በአንድ ቻርጅ ረዘም ላለ ጊዜ እንዲጓዙ ያስችላቸዋል። ይህ በጣም ጥሩ ነው። ነገር ግን ዋጋ ያስከፍላል። ኒኬልና ኮባልት በጣም ጥቂት የሚገኙና ውድ የሆኑ ቁሳቁሶች ናቸው። ይህም ትልቅ ጉዳይ ነው። ምክንያቱም ጥሬ ዕቃዎች እንደገና ከባትሪው ጋር 70% ይይዛሉ፣ በቀላሉም አይገኙም። በተጨማሪም የተርነሪ ባትሪዎች ከፍተኛ ኃይል መጠን የሙቀት አደጋዎችን ይጨምራል። ማለትም እሳት የማስነሳት አቅሙ ከፍተኛ ነው። አደጋ ፍራቻ ሰዎች ይህንን ባትሪ ላይጠቀሙት ይችላሉ። ትንሽ ከባድ ነው። ኤልኤፍፒ ባትሪዎች ደግሞ ሶስት የኬሚስትሪ አይነቶች ሲሆኑ አይረን ፎስፌት በተሰራ ድርብ ኬሚስትሪ ካቶድ ይጠቀማሉ። ኤልኤፍፒ ባትሪዎች ደግሞ ሊቲየም አይረን እና ሊቲየም አዮን ሊጠቀሙ ይችላሉ። አይረን እና ፎስፈረስ በጣም የተለመዱ ቁሳቁሶች ስለሆኑ ኮባልት ወይም ኒኬል የላቸውም። በተለይ ኒኬል አለመኖሩ ዋጋው ላይ ከፍተኛ ልዩነት ይፈጥራል። ኒኬል ማይኒንግ በጣም አስቸጋሪ የሆነ ነገር ነው፣ ለማምረት አደገኛ ነው። ኤልኤፍፒ ባትሪዎች ከፍተኛ የዋጋ ጥቅም አላቸው። እንዲሁም ከብዙ ቻርጅ እና ዲስቻርጅ ዑደቶች በኋላ የመጀመሪያውን የኃይል አቅማችን በተሻለ ሁኔታ ይይዛሉ። ጥሩ ላይፍ ሳይክል አላቸው እንደማለት ነው። ከኤንኤምሲ አንጻር ስንመለከታቸው ግን ኢነርጂ ዴንሲቲያቸው ትንሽ አነስ ያለ ነው። ላይፍ ታይማቸው ትንሽ ቢረዝምም ፐርፎርማንስ ላይ ግን ተጽዕኖ ያሳድራሉ። ምናልባትም በኪሎግራም ከ90 እስከ 160 ዋት ሰዓት አካባቢ ናቸው። በሌላ በኩል NCA በኪሎግራም ከ230 እስከ 260 ዋት ሰዓት፣ NMC ደግሞ ከ250 እስከ 320 ዋት ሰዓት በመድረስ ከፍተኛው ነው። ይህም ውድ በሚባሉ በነ ፎርድ በነ ቴስላ እና ቅንጡ በሚባሉ በነ ፐርሽ ያሉ መኪኖች ላይ የሚገጠም ባትሪ ነው። ነገር ግን አይጣል የሚያስብለው ነገር መኪናው ላይ እሳት ከተነሳ ወደ ኋላ መመለስ አደገኛ ነው። ከመኪናው ሩጥ ብቻ ነው። ይህ ልዩነት በተግባራዊ ደረጃ ጠባብ ቢሆንም አሁንም ጉልህ ነው።
ስለዚህ ሁሉም ነገሮች እኩል ሲሆኑ በኤልኤፍፒ ባትሪዎች የሚንቀሳቀሱ የኤሌክትሪክ ተሽከርካሪዎችን ስንመለከታቸው አሁንም ረጅም ሬንጅ አላቸው ለማለት አያስደፍርም። ነገር ግን አስደሳቹ ነገር ከኤንኤምሲ አንጻር ስንመለከተው ኤልኤፍፒ በጣም የአደጋ ስጋቱ የቀነሰ ነው። ኤንኤምሲ እና ኤንሲኤ በጣም የሚገራርም አፈጻጸም ወይም ፐርፎርማንስ አላቸው። ነገር ግን ዋጋቸው ውድ ነው፣ ሴፍቲ ደግሞ የላቸውም። ሁሉንም ነገር በአንድ ጊዜ ማግኘት አይቻልም። በእርግጥም እንደምታውቁት የቻናሌ ቤተሰቦች ፐርፎርማንሱን ብንወደውም አደጋው ግን ባትሪውን እንድንጠላው ሊያደርገን ይችላል። በሊቲየም አዮን የመጀመሪያዎቹ ዓመታት የመጀመሪያዎቹ ባትሪዎች ሊቲየም ኮባልት ኦክሳይድ ወይም ኤልሲኦ፣ ይህም ለእያንዳንዱ ኪሎዋት ሰዓት የኃይል አቅም 0.95 ኪሎ ግራም ኮባልት ይጠቀም ነበረ። አሮጌ ኬሚስትሪ ነው። ይሁን እንጂ ሊቲየም አዮን እየተስፋፋ ሲመጣ ከኮንጎ ዲሞክራቲክ ሪፐብሊክ መምጣት የነበረበትን ይህን ያህል ኮባልት መጠቀም በኢኮኖሚ በሞራል ወይም በአካባቢ ዘላቂነት የሌለው መሆኑ ግልጽ ሆነ። በዚህ መንገድ ነው እነ ኤንኤምሲ፣ ኤንሲኤ ከዚህ በፊት ያልጠቀስኩት ሊቲየም ማንጋኒስ ኦክሳይድ ወይም ኤልኤምኦ ያሉ የተሽከርካሪ የባትሪ ኬሚስትሪዎች የመጡት። አሁንም ኮባልት ይጠቀሙ ነበር፣ ግን በጣም ያነሰ። እንደ ቼቭሮሌት ቮልት፣ ኒሳን ሊቭ እና ቴስላ ሞዴል ኤስ ያሉ አቅኚ የኤሌክትሪክ መኪኖች በተርነሪ ካቶድ ኬሚስትሪ በተሰሩ የባትሪ ጥቅሎች ይሰሩ ነበር። ይህ በእንዲህ እንዳለ በቻይና የመጀመሪያ ኤሌክትሪክ ተሽከርካሪ አምራች እንደ አውቶቡሶች ላሉ ለአዳዲስ የኃይል ተሽከርካሪዎቻቸው ኤልኤፍፒዎችን መጠቀም ጀመሩ። እንደ ቢዋይዲ ያሉ የቻይና ካምፓኒዎች በዋጋና በደህንነት ስጋቶች ምክንያት ኤልኤፍፒዎችን ቀደም ብለው በመቀበል በዚህ መስክ ጠንካራ አቅኝ ሆነዋል እና ለመጀመሪያዎቹ ጥቂት ዓመታት ኤልኤፍፒ ኬሚስትሪዎች በቻይና የኤሌክትሪክ ተሽከርካሪ ኢንዱስትሪ ውስጥ የበላይነት ነበራቸው። ምንም እንኳን አሁን ላይ የሶዲየም አየን ባትሪዎች ዓለምን እያነቃነቁ ቢሆንም። ይሁን እንጂ በ2016 መገባደጃ ላይ የቻይና መንግስት የኤሌክትሪክ ተሽከርካሪ ኢንዱስትሪው ለተጠቃሚዎች ይበልጥ ማራኪ የሆኑ መኪኖችን እንዲያመርት ለማበረታታት የድጎማ ፖሊሲዎችን መለወጥ ጀመረ። ፖሊሲው የመኪና ድጎማውን እንደ ከፍተኛ የኃይል መጠን፣ ረጅም የመንዳት ርቀትን፣ ፈጣን የኃይል መሙላት ፍጥነትና የነዳጅ ቁጠባን ከመሳሰሉ በርካታ ነገሮች ጋር አያይዞታል። ልክ የኢትዮጵያ መንግስት እንዳደረገው የቻይና መንግስትም የኤሌክትሪክ መኪኖችን መደገፍ ጀመረ። የኤሌክትሪክ ተሽከርካሪው 150 ኪሎ ሜትር በታች ክልል ካለው ምንም አይነት ድጎማ አይኖረውም። እንግዲህ ያስቡት፣ መኪናው 150 ኪሎ ሜትር ሬንጅ ካለው ድጎማ አይኖረውም። ይህም ማለት አምራቾችን እንዲነሳሱና ረጃጅም ሬንጅ ያላቸውን መኪኖች እንዲፈጥሩ ያነሳሳ ነው። እርምጃው በጣም የተደነቀ እርምጃ ነው። አስባችሁታል? ኢትዮጵያ ውስጥ እንደዚህ አይነት እርምጃዎች ቢኖሩ ኤሌክትሪክ መኪኖች ብቻ ናቸው የሚገቡት ነው እንጂ የሚባለው ኤሌክትሪክ መኪኖችን ለሰራ ባትሪዎችን ለሰራ ድጎማ አድርግ ያለው ቢባል አስባችሁታል ምን አይነት ለውጥ ሊመጣ እንደሚችል? ባይዘው እያዳመጣችሁ ያላችሁ የመንግስት አካላት ካላችሁ ህዝብን በእንደዚህ አይነት መልኩ ፑሽ በማድረግ ለፈጠራ ማነሳሳት ይቻላል። ይህ ከፍተኛ ሬንጅ ያላቸውን ገንዘብ ሊያስገኝላቸው፣ ዝቅተኛ ሬንጅ ያላቸውን ደግሞ ገንዘብ ሊያሳጣቸው እንደሚችል ስለታወቀ ኤንኤምሲ ባትሪዎች ማለምለም ጀመሩ በዛው በቻይና እና በሚቀጥሉ 3 ዓመታት ውስጥ እንኳን ለረጅም ጊዜ ኤልኤፍፒን ሲደግፉ የነበሩ እነ ቢዋይዲ በ2017 ታንግ 100፣ ሶንግ ኢቪ 300 እና ሺን ኢቪ 300 ሞዴሎችን ተርነሪ ባትሪ ገጠሙላቸው። ይህንንም ያደረጉት ረጃጅም ሬንጅ እንዲኖራቸው ስለሚፈልጉ ነው። ከድጎማው አንጻር እንደ አውሮፓውያን አቆጣጠር በ2019 አጋማሽ ላይ ተርነሪ ባትሪዎች 70% ያክል ደርሰዋል። በዚህም ምክንያት ኤልኤፍፒ ባትሪዎች 30% ብቻ ሆነው ቀሩ። በጊዜ ሂደት የኤንኤምሲ ባትሪዎች በቻይና እያሸነፉ መምጣት ጀመሩ። ይህንን አዝማሚያ የገለበጡ ሁለት ዋና ዋና ነገሮች ነበሩ። ማለትም ኤልኤፍፒን መልሰው እንዲያሰራራ ያደረጉት እንደ አውሮፓውያን አቆጣጠር ሰኔ 2019 ሲሆን የቻይና መንግስት ከ3 ዓመት በፊት የተቋቋመው የኤሌክትሪክ ተሽከርካሪ ገንዘብ ድጎማ ቀስ በቀስ ሊቀር እንደሚችል መናገር ጀመረ። አዎ ሰዎች ይህን እንዲመጣ ማወቅ ጀመሩ። ይህ እንዴት እንደሆነ ታውቃላችሁ? የድጎማው መጠን በጣም ከፍተኛ ደረጃ ላይ ደርሶ ነበር። በቻይና ውስጥ አንድ ችግርም ተፈጥሮ ነበር። የሐሰት ደንበኞችን በመፍጠር ወይም ነፃ ገንዘብ ለማግኘት የሐሰት መኪኖችን በማስመዝገብ የድጎማ ማጭበርበርን በመከተል ብዙ ቻይናውያን ማጭበርበር ጀመሩ። ይህ በቻይና መንግስት ደረጃም ተሰምቷል።
የቻይና መንግስት ምናልባትን የኤሌክትሪክ ተሽከርካሪ ላላቸው ሰዎች የመንጃ ፈቃድ አሰጣጥን ማቃለል የመሳሰሉ የገንዘብ ነክ ያልሆኑ ድጋፍ አይነቶችን ለህዝቡ መስጠት ጀመረ። ነገሩ ጊዜው እንደደረሰ ሲገባው ለህዝቡ የመንጃ ፈቃድ አሰጣጥ ላይ ብዙ ማሻሻሎችን ማድረግ ጀመረ። ለኤሌክትሪክ ተጠቃሚዎች ብቻ ማለት ነው። ድጎማውም እየተቋረጠ መጣ። ይሁን እንጂ የተቋረጠው የድጎማ መጠንና የጊዜ ሰሌዳ የቻይና ኤሌክትሪክ ተሽከርካሪ ኢንዱስትሪ በተወሰነ ደረጃ አስገርመዋል። እንደ አውሮፓውያን አቆጣጠር በ2019 አጋማሽ ላይ ድጎማው በ50% መቀነስ ጀመረ። በእያንዳንዱ ተከታታይ ዓመታት ድጎማው መነሳት ጀመረ። የኢትዮጵያ መንግስት ነዳጅ ላይ እንደሚያደርገው ማለት ነው። ይህ የድጎማ መነሳት ደግሞ ኤንኤምሲ ባትሪዎችንና ኤልኤፍፒ ባትሪዎችን እኩል ወደ መሆን አደረሳቸው። ብዙዎች ወደ ኤልኤፍፒ ባትሪዎች በፍጥነት ለመመለስ ቸኩለዋል። ምክንያቱም ኤልኤፍፒ ባትሪዎች ከኤንኤምሲ ባትሪዎች አንጻር ሲታዩ ዋጋቸው በጣም ዝቅተኛ የሚባል ነው። በተፈጠረው ሁኔታ የኤሌክትሪክ ተሽከርካሪ አምራቾች ወደ ኤልኤፍፒ ለመመለስ ቸኩለው ነበር። በተመሳሳይ ጊዜ የኤልኤፍፒ አምራቾች መሰረታዊ ድክመቶችን ለመክታት አዳዲስ ቴክኖሎጂዎችን መፍጠር ጀመሩ። BYD ለመጀመሪያ ጊዜ ብሌድን በ2020 አስተዋወቀ እና ከጥቂት ወራት በኋላ በኩባንያው ዋና ሴዳን በሆነው BYD ሃን ውስጥ ለመጀመሪያ ጊዜ ብሌድ ባትሪን ተጠቀመ። ታዲያ ስለ ብሌድ ባትሪ ትልቁ ጉዳይ ምንድን ነው? አንድ የኤሌክትሪክ ተሽከርካሪ ባትሪ 3 የማምረቻ ደረጃዎች አሉት። ፓኮች፣ ሞዴሎችና ሴሎች። ሴሎች የባትሪው ትንሹና በጣም መሰረታዊ ብሎኮች ናቸው። ካቶድ፣ አኖድና ኤሌክትሮዶች ፓውች ወይም ሲሊንደሮች አሏቸው። በአንድ ፓክ ውስጥ በሺዎች ወይም በ10 ሺዎች የሚቆጠሩ ሴሎች ሊኖሩ ይችላሉ። ብዙ ሴሎችን በአንድ ጊዜ ወደ ፓክ ውስጥ ማስገባት ተግዳሮቶች አሉት። ብዙዎችን በአንድ ጊዜ መያዝ ከባድ ነው እና የፓኩን መሰረታዊ ታማኝነት ለመጠበቅ ስጋቶች አሉ። አደጋ ቢፈጠርስ የሚሉትም ስጋቶች እንዳሉ ሆኖ ማለት ነው። ስለዚህ ባህላዊ የኤሌክትሪክ ተሽከርካሪ ባትሪ አምራቾች ያደረጉት የባትሪ ሴሎችን ወደ ሞጁሎች ማቧደን ነው። በአንድ ሞጁል ውስጥ ያለው የሴሎች ቁጥር ከ4 እስከ 12 ሴሎች ሊኖሩ ይችላሉ። ነገር ግን እነዚህ ጥቃቅን ሞጁሎች አንድ ላይ ተደምረው ወደ ትልቁ ሞጁል ያደርሳሉ። ይህ ነበረ ትራዲሽናል ወይም ባህላዊ ባትሪ ፓክ አመራረት የሚባለው። BYD በብሌድ ባትሪው ላይ ያደረገው ሙሉ በሙሉ ሞጁሉን በመተው ሴሎችን በቀጥታ ወደ ባትሪ ፓክ ውስጥ ማስገባት ነው። ይህንንም CTP የሚል ስያሜ ሰጥቶታል። በባትሪ ውስጥ ይደርስ የነበረውን ብክነት እንዳስቀረ ይነገርለታል። ብሌድ ጨዋታውን ሙሉ በሙሉ ቀይሮታል። የ2020 ሃን ኢቪ የተራዘመ ክልል ያለው ስሪት ሲሆን 605 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ያም ሆነ ይህ 605 ኪሎ ሜትር ከ665 ኪሎ ሜትር ክልል ካለው ሞዴል 3 እና 706 ኪሎ ሜትር ክልል ካለው ኤክስፒንግ P7 ጋር የሚቀራረብ ሬንጅ ያለው ሆኖ ተገኝቷል። ይህም ጨዋታ ቀያሪ ነው። ነገር ግን እነዚህ ኤሌክትሪክ ተሽከርካሪዎች ዋጋቸው በጣም ውድ ነው። በኤልኤፍፒ ባትሪ የተሰራው ደግሞ ዋጋው በጣም ርካሽ ነው። እንደምትመለከቱት ነው። ሬንጃቸው በጣም ፐርፎርማንሳቸው በብሌድ ባትሪ ምክንያት በጣም ተቀራርበዋል። ነገር ግን ዋጋቸው ከፍተኛ ልዩነት አለው። ምናልባትም እነዚህ ኤሌክትሪክ ተሽከርካሪዎች ከ270,000 እስከ 330,000 RMB የቻይና ገንዘብ በሚደርስ የዋጋ ተሽከርካሪ ባትሪዎችን የሚሸጡ ሲሆን በሌላ በኩል ደግሞ እነ ሃን የክልል ቁጥሮችን ያገኘው ኤልኤፍፒ ባትሪዎችን ብቻ የሚጠቀመው ከ210 እስከ 258 RMB ብቻ ወጪ ያስከትላል። ስለዚህ የዋጋ ልዩነታቸው በጣም ዝቅተኛ ነው። የኤንኤምሲ ባትሪ ቴክኖሎጂን የሚጠቀሙት የነ ቴስላ እና የተለያዩ መኪኖች ዋጋቸው ከፍተኛ ነው። የብሌድ ባትሪ የሚጠቀመው ደግሞ ዋጋቸው በጣም ዝቅተኛ ሆነ። በሚገርማችሁ ሁኔታ የኤልኤፍፒ ባትሪ መጠኖች በ2021 ኤንኤምሲን መብለጥ ጀመሩ ወይም በልጧል ማለት ይቻላል። የኤንኤምሲ ባትሪዎች አሁንም በኃይል መጠን የተሻሉ ናቸው። ነገር ግን ፎርድ F150 ላይቲንግ እና መሰል መኪኖች ብቻ መዋል ጀመሩ። በነገራችን ላይ አውሮፓውያን ወይም አሜሪካ አሁንም ኤንኤምሲ ባትሪዎች ላይ ስታክ እንዳደረገች ነው። ነገር ግን ቻይና በኤልኤፍፒ ባትሪዎች ላይ ከማራቀቋም በላይ ወደ ሶዲየም አየን
ሽፍት እያደረገች ትገኛለች። በነገራችን ላይ የቻናሌ ቤተሰቦች አሁን ያለው የሊቲየም አዮን ባትሪ መዋቅር በካቶድ ላይ ያተኮረ ሲሆን በአሜሪካዊው ሳይንቲስትና የኖቤል ተሸላሚ ዶክተር ጆን ጉዲናውፍ ተገኝቶ የፈጠራ ባለቤትነት ተሰጥቶታል። እሱም የኤልኤፍፒ ካቶድን ፈርቀዳጅ ነበር። ሆኖም በጉዲናውፍ የተፈጠረው የኤልኤፍፒ በንግድ ደረጃ ውጤታማ አልነበረም። በተለይም ደካማ የኤሌክትሪክ ማስተላለፊያ ችግሮች ነበሩበት። የኃይል ተሸካሚዎች የኃይል መሙላትና በሚለቁበት ጊዜ በካቶድና በአኖድ መካከል በፍጥነት መንቀሳቀስ አልቻሉም። ከዓመታት በኋላ በካርቦን ሽፋንና በሂደት ቴክኖሎጂዎች ላይ የተደረጉ ቁልፍ ፈጠራዎች የኤልኤፍፒን በንግድ ተወዳዳሪ ምርት አድርገውታል። እነ ቻይናም ያደረጉት አስተዋጽኦ እዚህ ጋር ነው። ነገር ግን የኤልኤፍፒ ባትሪዎችን በማሻሻል ፈጠራ ግን ቻይናውያን አዳዲስ የፈጠራ ባለቤትነት ተሰጥቷቸዋል። የፈጠራ ባለቤትነት ሲሰጣቸው ደግሞ የባለቤትነት ስሜቱ በጣም ከፍተኛ ስለሆነ ብዙ ጥረቶችን ይህንን የባትሪ አይነት እርካሽ ለማድረግና ተመጣጣኝ ለማድረግ ጥረቶችን እያደረጉ ነው። ሆኖም በ2021 BYD እንደ ቶዮታ፣ ፎርድ እና ሌሎች የመኪና ኩባንያዎች ላሉ ሶስተኛ ወገን ብሌድ ባትሪዎችን መሸጥ ጀመረ። ይህ በገበያው ላይ ከፍተኛ ተወዳዳሪ አድርጎታል። ለሌሎች መኪኖች ባትሪ አቀረበ በሚልም BYD ስሙ በዓለም ዙሪያ ገኗል። በጣም አደገኛ ፉክክር ውስጥ ነው ያሉት። በተለይ ቻይና ውስጥ እንዲሁም በዓለም አቀፍ ደረጃ ከፍተኛ የንግድ ጦርነት ተጀምሯል በመኪኖች ላይ ማለት ነው። ይህንን ደግሞ ለማሸነፍ ተጨማሪ ክልል ወይም ሬንጅ መኖር አለበት። ፉልበት ሊኖሩ ይገባል። ፐርፎርማንስ፣ ሬንጃቸው፣ ፊቸራቸው ሁሉም ነገር ግምት ውስጥ ይገባል። ካልሆነ መኪናን የሚያክል ነገር ተመርቶ ኪሳራ ላይ ነው የሚወርቁ ማለት ነው። አብዛኞቹ የአውሮፓውያን መኪኖች በነገራችን ላይ ኪሳራ ላይ ነው ያሉት። እሱን ሌላ ፕሮግራም ምናልባት ከሰራውበት እንጂ ከፍተኛ ኪሳራ ውስጥ ነው የሚገኙት በአሁኑ ሰዓት ማለት ነው። ስለዚህ ቴክኖሎጂውን ለማሻሻል ከፍተኛ ጥረቶች ወይም ፉክክሮች እየተደረጉ ነው የሚገኙት። ሌላው ደግሞ ሃይብሪድ የማድረግ ነገሮች እየተስተዋሉ ነው የሚገኙት። አሁን ለምሳሌ የሶዲየም አይን አለ። ሶዲየም አይን ባትሪን አውጥተው እሱንና ሊቲየም አይንን አንድ ላይ ሃይብሪድ አድርገው የማምጣት ነገርም እየተስተዋለ ነው የሚገኘው። የትኛው ውጤታማ ይሆናል የሚለውን እየተከታተልኩ እንግዲህ ለእናንተ ለአድማጭ ተመልካቾች የማቀርብላችሁ ነው የሚሆነው። የተከበራችሁ የቻናል ቤተሰቦች የሊቲየም አዮን ባትሪ ዋጋ በከፍተኛ ሁኔታ እንዲቀንስ ካደረጉት ምክንያቶች አንዱ ከ2022 በኋላ የጥሬ ዕቃዎች ዋጋ በአንድ ጊዜ መቀነሱ ነው። ቀደም ብዬ እንደጠቀስኩላችሁ ከባትሪ ሴል ዋጋ 70% እስከ 80% የሚሆነው የቁሳቁስ ዋጋ ሲሆን በኤልኤፍፒ ወይም የካቶድ ዋጋው 70% እንደሚሸፍን ተናግሬ ነበረ። ነገር ግን የኤልኤፍፒ ባትሪዎች ዋና የሚባለው 80% የሚሆነው የዚያ ቁሳቁስ ዋጋ የብረት ፎስፌት ወይም አይረን ፎስፌት እና አዮን ፎስፌት የሚባለው የሊቲየም ዋጋ ብቻ ነው። የሚገርማችሁ ነገር በ2023 በአውስትራሊያ፣ በቺሊ እና በአርጀንቲና አዳዲስ የሊቲየም ምንጮች ወይም ምርቶች መፈብረክ ጀመሩ። ስለዚህ ምርቶች እየበዙ በመጡ ቁጥር ደግሞ ሊቲየም ዋጋው እየረከሰ መጥቷል። በ2022 የሊቲየም እጥረት የነበረውን በፍጥነት በመቀልበስ ዋጋዎች እንዲወድቁ አድርጓል። ይህ የሊቲየም አቅርቦት መጨመር ጥቂት ማዕድናት ኪሳራ እንዲሆንባቸው ተደርጓል። ነገር ግን የቻይና ኦፕሬተሮቻቸው በፖለቲካዊና ቴክኒካዊ ምክንያቶች ክፍት እንዲሆኑና ማዕድን ማውጣታቸውን እንዲቀጥሉ ገንዘብ እየሰጡ ነው ወይም ድጎማ እየተደረገላቸው ይገኛል የቻይና አምራቾች። በነገራችን ላይ የቻይና መኪኖች ለምንድነው ከሌሎች ይልቅ ርካሽ የሆኑት ብላችሁ የምትጠይቁ ከሆነ ትልቁን ድርሻ የሚወስደው የቻይና መንግስት ነው። ከፍተኛ የሆነ ድጎማ ለመኪና አምራቾች፣ ለባትሪ አምራቾች ያደርጋል ማለት ነው። የብረት ማዕድን ዋጋን በተመለከተ በቻይና የሪል ስቴት ቀውስ ምክንያት ከ2022 ከፍተኛው ደረጃ ተቀልብሷል። ያ ቀውስ የቻይናን ጥሬ ብረት ምርት እንዲቀንስ ያደረገ ሲሆን ይህም በተራው የብረት ማዕድን ዋጋ በ2024 ብቻ 15% እንዲቀንስ አድርጎታል። ይህ ሁሉ ማለት የቻይና የኤሌክትሪክ ተሽከርካሪ ባትሪ አምራቾች የባትሪ ዋጋን መቀነስ ይችላሉ እንደማለት ነው እና በከፍተኛ የፉክክር መንፈስ ምክንያት የነዚህ ባትሪዎች ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። በነገራችን ላይ ቻናሌ ቤተሰቦች በ2024 የካትል ገቢ ከ400 ቢሊዮን የቻይና ገንዘብ እስከ 362 ቢሊዮን የቻይና ገንዘብ ማለትም 9% ያክል ገቢው ቀንሷል። ነገር ግን አጠቃላይ የትርፍ ህዳግ ከ19.2% ወደ 24.4% አድጓል።
ስለዚህ እንደምትገምቱት እነዚህ ኤልኤፍፒ ባትሪዎች ምርታቸው በጨመረ ቁጥር ከፍተኛ በሆነ መልኩ ዋጋቸው ይቀንሳል። በነገራችን ላይ ቻናሌ ቤተሰቦች ከፍተኛ የሆነ የሊቲየም ክምችት በምድር ላይ እንዳለ ሁላችሁም የምትገምቱት ነገር ነው። በጣም ከፍተኛ የሆነ ክምችት ነው ያለው። ይሄኛው ትውልድ ብቻ ቀርቶት ሳይሆን የሚመጡት 100 ትውልዶች ሊጠቀሙበት የሚችሉት። በነገራችን ላይ የቻናሌ ቤተሰቦች የኤልኤፍፒ ባትሪዎች ዋጋ መውረድ ጉዳት የሚያስከትለው በዋነኛነት በመኪኖች ላይ ቢሆንም በሌሎች ኢንዱስትሪዎች ላይም ከፍተኛ ጉዳቶችን ያስከትላል። ለምሳሌ የሶላር ምርት የሚያመርቱ ሰዎች ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። አብዛኞቹ የኤልኤፍፒ ባትሪዎች ስለሆኑ ማለት ነው። ዋጋ መውረዱ የሚጠቅመው ደግሞ ገና መኪና ለመግዛት የሚያስቡ ሰዎች እንዲያስቡበት፣ ጥቂት እንዲጠብቁ ሊያደርጋቸውም ይችላል ማለት ነው። የተከበራችሁ የቻናሌ ቤተሰቦች የኤልኤፍፒ ባትሪዎች ዋጋ መቀነስ ዋነኛ ምክንያት ምርት በመብዛቱና በተለያዩ ሀገራት የሊቲየም አየን የሚያስፈልጉ ማቴሪያሎች መመረት በመጀመራቸው እንደሆነ መገንዘብ አለባችሁ። ይህም ደግሞ ተጽዕኖ በመኪኖች ላይ ከፍተኛ እንደሚሆን እየተጠበቀ ነው የሚገኘው። ምክንያቱም በዓለም አቀፍ ደረጃ የኤልኤፍፒ ባትሪዎች ያላቸው ዋጋ ትክክለኛ ዋጋቸው አይደለም። በተለይም በአውሮፓ በቻይና ያለው ትንሽ የተሻለ ነው በአንጻራዊነት ማለት ነው።